ሰላም ውድ የአሃዱ ፖድካስት ቤተሰቦች እንዴት ናችሁ? ሰሞኑን አንድ መጽሐፍ አይቼ ነበረ 5 types of people that will ruin your life የሚል 5 ሰው አይነቶች ወይም ባህሪ ያላቸው ሰዎች አይነት ህይወታችሁን ሊያበላሹ የሚችሉ ምስቅልቅሉን ሊያወጡ የሚችሉ የሚል አይ ቲንክ በቢል ኤዲ መሰለኝ ጻፈው። መጽሐፉን አውዲዮ ቡኩን ዩቲዩብ ላይ ማግኘት ትችላላችሁ፣ ማዳመጥ ትችላላችሁ። የ4 ሰዓት ነው፣ ያን ያህል ከባድ አይደለም። ደግሞ እንደኔ ቪዲዮ አውዲዮ ቡክ አፍጥናችሁ የምታዳምጡ ከሆነ ትንሽ በ1.5 ምናምን ስፒድ ከሆነ ደግሞ ወደ 2 ሰዓት ከምናምን ያጥራል ማለት ነው። ሶ ቤዚካሊ መጽሐፍ ሰመሪ አይደለም፣ ወይም ያን መጽሐፍ ሰመሪ እየሰጠው ሳይሆን ይህ መጽሐፍ በጣም ዲፕ ነው፣ ብዙ ነገርን ያወራል፣ በጣም ዲቴል ገብቶ ውስብስብ ነገሮችንም ዲስከስ ያደርጋል። ግን እነዚህ መጽሐፍ ላይ የተጠቀሱትን 5 የሰው አይነቶች ህይወታችን ሊያበላሹ የሚችሉ የሰው አይነቶች የተባሉትን የተጠቀሱትን ነገሮች ዲስከስ እናደርጋቸው ኢንፎርሜሽን እንዲሆናችሁ። ሶ እነዚህን 5 ነገሮች ግን ስናወራ ምናልባት እናንተ ልትሆኑ ስለምትችሉ ከ5 ውስጥ የሰው ህይወት የምታመሰቃቅሉት ቶሎ ብላችሁ እጃችሁን ጠቁማችሁ ወደ ባልሽ ወይ ደግሞ ወደ ፍቅረኛ ወይ ወደ ሚስትህ እንድታስብ ሳይሆን ራስህንም ቼክ እንድታረግበት ነው። አለብኝ ወይ ነው አይደለ? ሻወርና ምን ከራስ ነው ይጀምራል ይባላል። ስለዚህ ራሳችሁንም እንድታዩበት ነው። እኔም ሳነበው ራሴንም ስላየውበት ነው በተወሰነ መልኩ። እውነት ለመናገር እዚህ ጋር የተጠቀሱት 5ቱ ነገሮችም አሁንም በህክምና ዲያግኖስ ተደርጋችሁ አለባችሁ ካልተባላችሁ በስተቀር ሰውን እንዲህ ነው ብሎ መደምደም አይቻልም። ከምትሰሙት ነገር ያ ባህሪ ካራክተር አለው ማለት ሙሉ ለሙሉ ያ ነው ማለት አይደለም። ምክንያቱም እነዚህ ነገሮች ሜንታል ሄልዝ ኢሹ ጋር የሚገናኙ ነገሮች ስለሆኑ ማለት ነው። ሶ ኦብቪየስሊ ሁላችሁም እንደምታውቁት የመጀመሪያው ከናርሲሲስት ሰው ነው የሚለው። ብዙዎቻችሁ ስለ ናርሲሲዝም በጣም ጠይቁኛለች። ግን አሁን ላይ በጣም ዲቴል ነገር ላይ ስተዲ ከሚያደርጉ ሰዎችም ወይም ከሚያጠኑ ሰዎችም በጣም ብዙ ነገር እየተባሉ ስለ ናርሲሲስት ባህሪ አይደለ። ናርሲሲስት የሆኑ ሰዎች በጣም ሃይሊ ተጣይ ወይም ደግሞ ሃይሊ ችግሩ ሊከቷቸው የሚችሉ አይነት ሰዎች ናቸው ነው። ቱ አን ኤክስቴንት አብዛኛው ሰው ናርሲሲስት ካራክተር ሊያሳይ ይችላል። ኢንታይርሊ ነው ዲያግኖስ ተደርጓል ማለት አይደለም። አንድ ነገር ሲሪየስ ሆኖ ከአቅም በላይ ሲሆን ነው አይደለም አለበት ተብሎ የሚታሰበው። ሶ ናርሲሲስት ሰዎች በጣም የሚታወቁት በጣም ኤክስትሪምሊ ሰልፍ ሴንተርድ በመሆናቸው፣ ራሳቸውን ብቻ የሚያስቡ በመሆናቸው፣ ራሳቸውን ብቻ የሚወዱ በመሆናቸው ነው አይደለም። በጣም ኤክስትሪም የሆነ መስመር የለቀቀ ራስ ወዳድነት ማለት ነው አይደለም ናርሲሲስት ሰምሃው። ስለዚህ በቃ መደነቅ መበረታታት የሚፈልጉት እነሱ ብቻ ናቸው። የሰው ፔን ምንም ቢሆን ከነሱ ፔን አይበልጥም። ዲፕ የሆነ ፔን ቢኖርብህ አንተ ሪሌሽንሺፕ ውስጥ ካንተ ፔን የነሱ ተራ ፔን ሞር እንዲገልንላቸው የሚፈልጉ ናቸው። በቃ ወይም ደግሞ የራሳቸው ችግር ትልቅ፣ የራሳቸው ህይወት ብቻ ኢምፖርታንት፣ እነሱ ብቻ አዋቂ፣ እነሱ ብቻ the most important ሰው እዛ ኢንቫይሮንመንት ውስጥ አድርገው የሚያስቡ ናቸው። ይሄን ዝል ሁሉም ሰው እንትና እንደዚህ ነው ይላል። አንተስ don't forget that አንተስ ሴንተር ኦፍ ዘ ኮንቨርሴሽን ሴንተር ኦፍ ዘ አቴንሽን መሆን ይፈልጋሉ። ያንን ደግሞ የሚያደርጉበት ስትራቴጂ አንደኛው ምንድነው? ጥፋተኝነት ስሜት እንዲሰማህ በማድረግ ነው። ኦልዌይስ አንተ ጥፋተኛ ሆንክ እንዲሰማህ በማድረግ ነው። በየትኛውም ኮንቨርሴሽን ውስጥ አገላብጦት አንተ ጥፋተኛ ነኝ ብለህ እንድታስብ ያደርጓል። ሶ ምንም ይፈጠር ለዛ ነገር ተጠያቂ እነሱ ሳይሆኑ አንተ ነህ። ጥፋት አጥፍተው መተው ራሱ ማለት ነው እንዳጠፋ ያረከኝ አንተ ነህ ብሎ የሚያሳምን ሰው የለም። ቺት እንዳረገ ያረክሽኝ አንቺ ነሽ ኦር አንተ ነህ ብሎ እንደማሰብ በደንብም ማሳመን፣ ለዛ በደንብ ሎጂካል ማብራሪያ ሰጥቶ ማለት ነው። በጣም ኮልድ ሪቬንጅ የሚያደርጉ ናቸው ናርሲሲስት ሰዎች። ኮልድ ሪቬንጅ ማለት የሆነ ሰዓት የጎዳቸው እንደ ቀልድ አይረሱልህም። በደንብ በአግባቡ እንትን ይይዛሉ። ለሁሉም ነገር ብሌም ያደርጉሃል። ለሁሉም ነገር አንተ ነህ ጥፋተኛ እነሱ አይደሉም። ራሳቸውን በጣም ኤግዛጀሬትድ የሆነ ኢምፖርታንስ ነው የሚሰጡት፣ ወይም ደግሞ የተጋነነ አስፈላጊነት ለራሳቸው የሚሰጡት፣ ወይም በጣም አስፈላጊ ናቸው። እያንዳንዷችን ስልክ ከዚህ ጋር አንስቶ እዚህ ጋር ካረገ ኦር ካረገች በጣም the most important job እንደሰሩና ሪስፔክት እንደሚገባቸው ነው። በጣም ከሪስፔክት ጋር ከፍተኛ የሆነ ችግር ነው ያላቸው። በጣም በቃ ያለ ምክንያት ሁሉ እንዲሰጣቸው ነው የሚፈልጉት ሪስፔክት፣ ያለ ምንም ያለ ቦታው ያለ ዋጋው። እንደዚህ አይነት ሰዎች ኦል ኦር ናቲንግ ብለው የሚያስቡ ናቸው። ወይ ከነሱ ጎን ነህ ወይ የነሱ ጠላት ነህ። መሀል ላይ የሚባል ነገር የለም። ባለመስማማት ምናምን የሚባል ነገር የለም። በቃ የነሱ ወዳጅ ነህ ወይ ደግሞ ጠላት ነህ። ኢግኖር የተደረጉ ሪጀክት የተደረጉ ሲመስላቸው ፍቅራቸው የሚጨምር አይነት ሰዎች ናቸው። ጋስ ላይት ማድረግ በቃ የሆነ ጥሩ ማውራት እንደዚህ አለ አይደለም ይጥጥባሉ። ልክ እዛ ሰርክል ውስጥ ለማስገባት የሚፈልግ መልሶ ኢቭን ንጹህ እኮ ፍቅር የለውም ወይም ያ ኤነርጂ የለውም። ዲፕ ዳውን ፍቅርም አይደለም እንደዛ ያክል ፑሽ የሚያስደርገው ኦር የሚያስደርጋት ግን ሪጀክት የተደረጉና ከመሰላቸው በቃ ቪክቲም ተጫውተው የተበዳይነት ስሜት አለቃቅሰው በዛ ብለው አንተ እንዲከፋ አንተ ጥፋተኛ አንተ እንደው አርገው ተመልሰው እዛው የሚከቱ ማለት ነው።
ኢሉስ ኮመን ባህሪ ግን ኤክስትሪምሊ ከባድ ነው። ለምን ኢሞሽናሊ መቼም ቢሆን እረፍት እንዲሰማህ አያረጉህም እንደዚህ አይነት ሰዎች። ምክንያቱም ሁሌ አንተ ነህ ጥፋተኛ፣ ሁሌ ለጥፋት እኮ ምንጭ አንተ ነህ፣ ሁሌ ችግር ያለብህ አንተ ነህ፣ ሁሌ እንዴት ትኖራለህ እንደዚህ አይነት ነገር ውስጥ? በጣም በቃ ላይ ህይወትህ ደስተኛነት እየራቀው ነው የሚሄደው ማለት ነው ኦብቪየስሊ አይደል? ምክንያቱም ምንም በቃ አንተ ነህ የለህም፣ አንተ ሴንተር አይደለም። ሰው ደግሞ በባህሪው ናቹራሊ ደግሞ ያለን ባህሪ በተወሰነ መልኩ ሴንተር መሆን እንፈልጋለን፣ በተወሰነ መልኩ አቴንሽን እንዲሰጠን እንፈልጋለን፣ በተወሰነ መልኩ እኛም ልክ መሆን እንፈልጋለን፣ በተወሰነ መልኩ ሰዎች አጥፍተው ይቅርታ ሲጠይቁን እንፈልጋለን። ሁሌ እኛ ጥፋተኛ መሆን አንፈልግም። ስታፍ በቃ ደስታን ይነጥቃል ማለት ነው። ታዲያ ከእንደዚህ አይነት ሰዎች ጋር እንዴት ነው ዲል ማድረግ የሚቻለው? በጣም ሩን እንዳያረጉት ላይፋችን። ምክንያቱም አላማው ተነጋግረናል አይደለም እንድታውቁትና አንደርስታንድ እንድታረጉትና መጽሐፉ የሚለውን ፒውርሊም በተወሰነ መልኩ ሀሳቦቹን ዛሬ የተጠቀሱን ሀሳቦች እንድታውቋቸው ነው። ሶ ከእንደዚህ አይነት ሰዎች ጋር እንዴት ነው ዲል የምናደርገው ወይ ደግሞ እንዴት ነው መቀጠል ኦር ማስተካከል የምንችለው ከተባለ አንደኛው ኢሞሽናሊ ኢንቮልቭ አለማድረግ ነው። ኢሞሽናል በሆኑ ሲቹዌሽኖች ውስጥ ከእነሱ ጋር ኢንቮልቭ ማድረግ አጥበው ጨምቆ ያሰጧል። ያ ማለት ላይክ በጣም ኤክስትሪምሊ ጎበዝ ናቸው ማኒፑሌሽን ላይ ኢሞሽንን። ሶ ኢትስ ቬሪ ሃርድ አንተ ኮምፒት ለማድረግ። ሁለተኛ ይሄ ስቶሪ ወር ኢሞሽናል ሮለር ኮስታቸውን ዶንት ባይት፣ አትግዙት። ላይክ ዶንት ሊሰን ኢት። በጣም በቃ ያለ የሚፈጥሩት የተበዳይነት ስሜት እነሱ ዝጉድ በዛው ብዙ ዶንት ሊሰን። ይሄ የሚፈጥራጥሩታል ሎጂክ እና ስቶሪ። ከዛ በተረፈ ባውንደሪ ቢልድ አድርጉ። በቃ አነሰሰሪ ኤክስፕላኔሽን እና አነሰሰሪ የሆነ ነገር ውስጥ ሊከቷችሁ ሲሉ ነው እዛች ጋር ትይዘዋል። ወይ ደግሞ ኮንታክታችሁን ሊሚት ማድረግ፣ እነዛ ነገሮች የምርም ልክ እንዳልሆኑ እንዲገባቸው ኮንታክትን ሊሚት ማድረግ። ካቅም በላይ ሲሆን ደግሞ ሪሌሽንሺፕ ከሆነ ወር ዴቲንግ ሲያያችሁ ከሆነ በተለይ ቅድመ ጥብቅ ንቃቄ ላይ ከሆነ በቃ ደስተኛ ማትሆንበት ህይወት እኮ ቆይ እስኪ ሊዮ ተብሎ አይደለም ይታየዋል። ከሆነ ሰዓት በኋላ ዋጋ ያስከፍላል። ስለዚህ ሰች ጋር እንትን ማለት ይቻላል ነው። የመጀመሪያው ህይወታችሁ ሩን ሊያረጉት የሚችሉት ሰዎች ናርሲሲስት የሆኑ ሰዎች ናቸው ይላል መጽሐፉ። ሁለተኞቹ ደግሞ ቦርደር ላይን ያለባቸው ናቸው። ይሄ እነዚህ አይነት ሰዎች ማለት ነው በጣም በቃ ኢሞሽናሊ አንስቴብል የሆኑ ነው። በቃ ጤነኛ የሆነ ሰላም የሆነ ኢሞሽን ስሜት የሌላቸው ማለት በቃ ከፍ ዝቅ ወደታች ወደ ላይ ምናምን በቃ ላይ ትንሽ ነገር ስታረግ የተወደዱ ይመስላል፣ ትንሽ ደግሞ ስታጠፋ መልሶ የተጠሉ ይመስላል። ሰላም ያልሆነ ያልተረጋጋ ኤነርጂ ያላቸው ስቴብል ያልሆኑ ሰዎች ናቸው። በቃ ሰላምህን የሚነሱ በለው በሌላ መልኩ በጣም በቃ ሄሮ ባንዴ ሄሮ ነህ ለነሱ፣ ባንዴ ደግሞ ተራ ሰው ነህ። they don't care እነሱን በደም ትሪት ካላረካቸው ኢሞሽናሊ ማለት ነው። በጣም the most unstable የሚባል ኢሞሽን ያላቸው ሰዎች ናቸው እንደዚህ አይነት ባህሪ ያላቸው ሰው። ኦብቪየስሊ ከእንደዚህ አይነት ሰዎች ጋር ሪሌሽንሺፕ ውስጥ መግባት is going to be very tough። ሪሌሽንሺፕ ላይ ራስ በማጥፋት ላይ ያስፈራሩ ይችላሉ፣ ብላክሜል ሊያረጉ ይችላሉ፣ ራሴን አጠፋለሁ፣ ሞታለሁ፣ በቃ በትንሽ ነገር ሰማይ ይደርሳሉ፣ በትንሽ ነገር እጅጋ ይወርዳሉ። አላርለም አንስቴብል የሆነ ሰው ሰላም ያልሆነ ሰው ትንሽ አንድ ሳምንት እንኳን ሰላም ወይ 2 ቀን 3 ቀን ሰላም ማይሆንች በቃ እንደዚህ አንድ ስትል ኢሞሽኑ እዚህ ጋር በጣም ኤክስትሪም የሆነ ሙድ ስዊንግ ያለባቸው ማለት ነው። በቃ ምንም ብታረግ በቂ አይሆንም፣ አንዱ ጋር ይጎላል። ኦር ምንም ብታረግልህ ደስተኛ አይሆንም። በቃ ምን አንዴ ደስል ዛሬ በቃ ንግስቱ ነች ንጉስ ታረጋዋለች፣ ነገ የለችም። ወይ ደግሞ ዛሬ ንጉስ ያረጋት ንግስት ያረጋታል፣ በቃ መላኩን ነገስ ታቻ ፍርጧታል። ተረታችሁኝ ያለው አንስቴብል ነው። በቃ ያልተረጋጋ መንፈስ ያላቸው ሰዎች ናቸው። ሌላው ኢቭን ሰላም አንክሽስ ያረጋቸዋል፣ ይረብሻቸዋል። የምሬን ነው። እንደዚህ አይነት ቦርደር ላይን ዲስኦርደር ያለባቸው ዲስኦርደር ከደረሰ በኋላ ወይም ደግሞ እንደዚህ አይነት ካራክተር ያላቸው ሰዎች ማለት ነው በቃ ፒስ ሲሆን የሆነ something ብሎ ፋይንድ የሚያረግ ሰው አለ አይደለም። የሆነ something doesn't feel right፣ የሆነ ልክ ያለው ነገር ይሰማኛል። የሆነ somehow deep down ካንድ አዲክትድ ናቸው ከኬኦስ ነው በቃ። ምክንያቱም ቪክቲም በመሆን ውስጥ ነው የሚወደዱ የሚመስላቸው፣ በቃ ደብሮኛ በማለት ውስጥ ነው ፍቅር የሚሰጥ የሚመስላቸው። ከእንደዚህ አይነት ነገር ጋር አታች ሊሆኑ ናቸው። ስለዚህ ኮንስተንትሊ እንዳልኩ ራሴን ነው ማጠፋው እንደዚህ ምናምን ብሎ ማስጨነቅ፣ ከዛ አንተም ታሳየው ይፈርት እነሱን ማስደሰት አይነት ነገር አለ አይደል? ሶ ፒስ ስትሆን ሁሉ ነገር ስሙዝ ሲሆን ሰላማዊ ለመሆን ስትሞክር they find the problem anxious ይሆናሉ። በቃ ያስጨንቃቸዋል። ያ ሰላም ምንድነው የተረጋጋው ነገር ግን አያውቁትም። ሰብኮንሺየስሊ ነው አስበውት ፕላን አድርገውት ሳይሆን ሰብኮንሺየስሊ ነው። ሶ ልክ የሆነ ሰላም ሲሆን they find a little problem ሊሆን ይችላል። ረዳኝ የብርጭቆ ላይ አሻራ ሊሆን ይችላል። ሊትል ፕሮብለምንም በደም እንትን ይላሉ። ሌላው ምን አይነት ባህሪ ያላቸው ራሳቸው ሄድ ከዚህ ብለው ራሳቸው የሚለምኑ አይነት ሰዎች ማለት ነው። በቃ አልፈልግም ሌስ ብሬክ አፕ ምናምን ብለው ከተደሞ መልሰው አልቅሰው ራሳቸው ካልመጣ የሚሉ ደግሞ መልሰው አምጥተህ ደግሞ ስትይዛቸው ደግሞ አሁንም ምትሰለቻቸው ሂድ ደግሞ በቃ ስቴብል አር የሚፈልጉትንም ስቴብል ሊማቁ ማለት ነው።
በጣም ችግር ውስጥ ነው የሚከቱ። ባይ ዘ ዌይ ሪሌሽንሺፕ ብቻ ሳይሆን ስራ፣ ጓደኝነት፣ ቤተሰብ ሪሌሽንሺፕ፣ ሮማንቲክ ሪሌሽንሺፕ እነዚህ ሁሉ ላይ ከእንደዚህ አይነት ሰዎች ሩን ያረጋቸዋል ሲባል ኖት ኦንሊ የፍቅር ግንኙነት ብቻ፣ ስራም ላይ ሩን ሊያረጓችሁ ይችላሉ፣ ቤተሰብ ላይም ሩን ሊያረጓችሁ ይችላል፣ ፍሬንድሺፕም ላይ ሩን ሊያረጋችሁ ይችላል ማለት ነው። they accuse you ኢነፍ ባለመውደድ ወይም ደግሞ በበቂ አትወደኝም ወር በበቂ አትወጂኝም ብለው ይከሳሉ ኮንስተንትሊ። ኢነፍ አይደለም ይሰጠኝ ያለው ፍቅር። በቃ they see problems ማለት ነው። ፖዚቲቭን ማየት በጣም የሚቸገሩ ናቸው። ኢማጂን ናው ላይክ እንደ የምርም ጄኒውሊ 100% እንደዚህ አይነት ባህሪ ካለው ሰው ጋር ለመኖር ምን ያህል እንደሚከብድ አይደለም። ላቭ ትዳር ምናምን እኮ supposed to be ችግር ይኖራል obviously ደስታ ላይሆን ይችላል፣ ግን ሰፖርት መደራረግ አለ። ኦልዌይስ ሀስል አይደለም መቼም አይደል። ሶ እንደዚህ አይነት ቦርደር ላይን ዲስኦርደር ያለባቸውም ወይም ደግሞ ቦርደር ላይን ዲስኦርደር አለባቸው የሚባለው ይሄ ባህሪ ያላቸው ይላል ይሄ መጽሐፉ። ከነዚህ ሰዎች ጋር እንዴት ዲል ታረጋላችሁ ይላል ይሄ መጽሐፍ ባጭሩ። በፍጹም ስቶሪያቸው ይሄ ጊልት ፊሊንግ እንዳይሰማችሁ እንደዚህ ስለሚሉ ስለምናምን ጊልት ስሜት ተሰምቶ ከተንከባከብካቸው ልክ ያልሆነውን ባህሪያቸውን ሞር እየፈለጉት ይሄዳሉ ማለት ነው። አልገባም? ሰው ያለ ጥፋቱ ከተለማመጥከው ሞር ያን ባህሪ ልክነት ስሜት ይሰማዋል። ተረታችሁኛል? አንዳንድ ነገር ለይሉን ታብላችሁ አርጋችሁ ሰዎች ግዴታችሁ መስሏችሁ አያውቅም? ለምሳሌ የሆነን ሰው ጧት ከቤት ስትወጣ የምትሸኘው ቢሆን በመኪና ከሆነ ሰዓት ለምን ጥለኝ ትሄዳለህ ብሎ ጓሊ ልብ ይችላል እንደማለት ነው። በቃ ላይ አንተ ለይሉን ታብለና ያረከው ግዴታ አይደለም ያኔ ማድረግ እንደዛ ማለት ነው። ስለዚህ ይሄንን ባህሪያቸውን ራሳቸው እንትን እንዲሉት ማድረግ አለበት። ሁለተኛ በፍጹም ፊክስ ልታረጓቸው እንዳትሞክሩ እንዳልኳቸው አሁን ያጨማለቃቸዋል ባጭሩ። ፊክስ ለማድረግ ማለት በቃ ይሄ እነሱ ለመፍታት ምናምን በሞከርክ ቁጥር ሞር ኬዮስ ነው የምትፈጥረው። ራሳቸው ይግባቸው ችግራቸው ነው። ድሮ ምን ይባላል አልቅሶ ይወጣለት ሲባል ሰምታችሁ ታውቃላችሁ? የምርም ይወጣልኩ አይደል? አልበላም ምናምን ብለ ይወጣለት ምናምን ብለው ሲፈቱ ተነስተህ ትበላላ እጅን ታጥበህ ጥርግ አድርገህ ነው የምትበላው። አንዳንዴ like I'm sorry like this is not a professional advice ግን እኔ በተረዳሁት ልክ እየነገርኳችሁ ነው። like አንዳንዴ consequence like ልክ ላልሆነ ባህሪ በጣም መብት መስጠት ጥሩ አይደለም። ምክንያቱም በዛው እንዲቀጥሉ ያበረታታቸዋቸው ስለሆነ ማለት ነው። ከዛ ውጪም ያው ኮንታክትንም ሊሚት ማድረግ በመጠኑ ማድረግ ቦርደር ቢልድ ማድረግ ማለት ነው። ተሻግሮ እናንተ ውስጥ መጥቶ ያኔ ጭንቅ አንስቴብል መሆናቸው ሞር እየተበረታታ ሄድጎ አድጎ ለነሱም አንኮንሺየስሊ ህይወታቸው እንዲያመሰቃቅለው ማለት ነው። እናንተም ብቻ ሳይሆን እነሱም ምንድነው ይባል የማይመቱት ልጅ ሲቆጡት ያለቅሳል አይደል? አንዳንዴ ተወት ስታረገው ላይፍ በራሱ ህይወት ያስተምረዋል። ገባ? በራሱ የሚያረጋው ነገር ኮንሲኩዌንስ እንዳለው ሲገባው ማለት ነው። ዝኖር እንዳልኩት ፕሮፌሽናል አድቫይስ ሳይሆን ለከኔ በተረዳሁት ልክ እየነገርኳችሁ ነው። ሶስተኛው ደግሞ አንታይ ሶሻል ይባላሉ። በቃ ካሉት ውስጥ በጣም አደገኞቹ ናቸው። በቃ አደገኛ የሚባሉት the most dangerous የሚባሉት እነዚህ ናቸው። በጣም ካልም ናቸው፣ ኩል ናቸው። አንታይ ሶሻል በቃ ይሄ ኩል ነገር ናቸው፣ ቻርሚንግ ናቸው፣ የሚወደዱ አይነት ናቸው በወንድም በሴትም። ሞስትሊ ይሄ ካራክተር ከወንድ ጋር ያገናኙታል ሰዎች። በቃ ካልም ናቸው ግን ኤክስትሪምሊ ማኒፕሌተር ናቸው። ቻርም የሚያደርጉ ፍቅር የሚሰጡ የሚንከባከቡ ሚሉ ጎላቸው እስክትገባ ነው። ቻርሚንጉና የፍቅር መስጠቱ በቃ አቴንሽን መስጠቱ የሆነ ነገር እስኪያገኙ ድረስ አግሬሲቭሊ ሰልፊሽና ራሳቸውን ጥቅም ብቻ የሚያስከብሩ አይነት ሰዎች ናቸው። በጣም ውሸታም፣ በጣም ማኒፕሌቲቭ፣ በጣም ቺተር ምናምን የሚባሉት ናቸው በዚህ ውስጥ የሚካተቱት። ከዛ ደግሞ ምንም ሪሞርስ ማይሰማቸው ሰዎች ማለት ምንም የጸጸት ስሜት ላደረጉት ድርጊት እችን ታክል ርህራሄ ፊሊንግ ማይሰማቸው። እኔ አንድ ጊዜ የሆነ ጊዜ የሞርጋን ፒርስ ሞርጋን አይ ቲንክ አይደል የሱን ዶክመንተሪዎች አይ ነበረ። እስር ቤት የታሰሩ ሰው ነፍስ አጥፍተው ብዙ ሰው ገለውና የታሰሩ ሰዎችን ኢንተርቪው ያደርጋል። እንዴት አረከው ለምን አረከው የሚል እዛ ላይ ማያቸው የሚያስፈሩኝ ሰዎች አሉ። ጭራሽ ጸጸት የማይሰማቸው ማለት ነው ባደረጉት ድርጊት። ገብቷል? ይሁን ያ ሁሉ አመታስረ ምናምን ሰው ነው አይደል? ይሁን ዲፕ ፊሊንግ አለ እኮ አይደል? በፍጹም የማይሰማቸው አይነት ሰዎች አሉ። አሁን ከዛ ጋር ያገናኘው ሳይሆን ኮንሰፕቱ እንድትረዷት ነው። በቃ ሪሞርስ አለ መሰማት ማለት ጥፋት እንደሆነ ቢያቁም ምንም ጸጸት የማይሰማቸው ማለት ነው። ህግ መጣስ ማይፈሩ፣ ቃል ኪዳንም ሆነ የመንግስትም ህግ ሆነ ቦርደርም ቢሆን የሰው መብት መጣስ የሚችሉ ናቸው። ለሚፈልጉት ጥቅም ደፋር ናቸው ማለት ነው። እንደዚህ አይነት ሰዎች ህይወታቸውን ሊያመሰቃቀሉት ይችላሉ። ምክንያቱም ምንም አይነት ኢምፓቲ ወይም ርህራሄ
የላቸው በሚያደርጉት ድርጊት ውስጥ። አት ፈርስት ቻርም ሊያደርጓቸዋል፣ ግን ቻርም የሚያደርጉት ዲስትሮይ ሊያደርጓችሁ ነው። አላረን እንዴ ብዙ ምን ሰማው ስቶሪዎች እኮ አሉ። በቃ ሪሞርስ የሌለው ሰው የአረብ ሀገር የለፋችበትን ገንዘብ ሙልጭ አድርጎ በልቶ ምንም ጉዳዩ ያልሆነ አይደለም ልጅ ምናምን አስወልዶ ጉዳዩ ያልሆነ ሰው የለም። አሁን እነዛ ሰዎች ይሄ ባህሪ ያለባቸው እያልኩ አይደለም፣ በሕክምና ነው ያ ዲሳይድ የሚደረገው። ግን ርህራ የሚለውን ነገር እንትን ላለ ማለት ነው። ይሲ በእርግጥ ሰዎች ብላክ ኤንድ ዋይት ላይሆን ይችላል አለም። ሰዎች በተለያየ ምክንያት ክፉ ሊሆኑ ይችላሉ። ብዙ አይነት ሲቹዌሽን አለ፣ እሱ ውስጥም አልገባም። ጀነራሊ ስፒኪንግ ግን አንታይ ሶሻል የሚባሉት ኤክስትሪምሊ አደገኛ ናቸው። ኤክስትሪምሊ መጠንቀቅ ያለባችሁ ነው ብሎ ነው ኤምፋሳይዝ የሚያደርገው። እንደዚህ አይነት ሰዎች እንዳልኳችሁ ሁሌም ለሚያደርጉት ድርጊት ሎጂካል ኤክስፕላኔሽን አላቸው። ልክ ላልሆነ ነገር እንኳን ለሚያደርጉት እንዳልኳችሁ ምንም የሚፈልጉትን ነገር ለማድረግ ምንም የሚከብዳቸው የሚጸጽታቸው ነገር የለም አይደል? በኮበል ያው እንደዚህ አይነት ከባድ የሆኑ ዘግናኝ የሆኑ ሰዎች እኮ አሉ አይደል? ብር ለማግኘት የሰውን ልጅ አንጀት የሚዘረግፍ እኮ አለ አይደል? ከዛ ጸጸትም አይሰማው ታስሮ ማይቷል አይነ ደረቅ አይታጣቅም። ከነዚህ አይነት ብለ አስበው እንግዲህ በዛ ደረጃ መግባባት ከተቻለ። እነዚህ ሰዎች የፍቅር ግንኙነት ላይ ምን አይነት ባህሪ ያላቸው? ቺተር ናቸው፣ ውሸታም ናቸው፣ ማኒፑሌቲቭ ናቸው። ሲያዙን ጉዳያቸው አይደለም። ቢዝነስ ላይ ሌቦች ናቸው፣ ሰራቂ ናቸው። ለምን ቢዝነሱ በአናቱ አይተከልም? አይሰሙም። ፓርትነር ሆነ ብሰራ ጓደኝነት ላይ በደንብ አድርገው የሚከዱ ናቸው ለጥቅማቸው ጓደኞቻቸው። የልብ ጓደኛ የሚለውን አሳልፎ የሚሰጥ ነው፣ ፍርድ ቤት የሚመሰክር ነው። ቤተሰብ ላይ ኤክስትሪም የሆነ ከዚህ አምታተው ንብረት ለመውረስ ምናምን የሉም። እዚያ ያን ቤተሰብ ከዚህ ቤተሰብ አጣልተው ያን ቤተሰብ ከዚህ አባልተው ይሄኛው በዚህ ጋር ሌላ ነገር በዛኛው በቃ ሲሪየስሊ ሪሞርስ የማይሰማቸው ሰዎች አሉ አይደለም? የሆነ ጥቅም ለማግኘት ቤተሰብን አባልተው ምናምን በቃ ጥቅም ብቻ ነው የሚታያቸው። ሰው እንዴት ይደረጋል? ሰው እንዴት ይጎዳል? ሰው አይደል እንዴ የምኖረው ምናምን የሚለው ምክር ለነሱ ጉዳያቸው አይደለም ነው የሚለው። ከእንደዚህ አይነት ሰዎች ጋር ረን ነው ፕሪንሲፕሉ። እንዴት ዲል እናደርጋለን? ሃርድ የሆነ ባውንደሪ ያስፈልጋል ከእንደዚህ አይነት ሰዎች ጋር። በቃ በጣም መስመርህን በረጅሙ ማስመር ያስፈልጋል። በህግ በምናም በሌጋል ነገር መፈራረም ያስፈልጋል። አብረህ ምሰራ ከሆነ አይደለም የሆነ ቀዳዳ ክፍተት መስጠት የለብም። ምክንያቱም ያችን ክፍተት ስለሚጠቀሟት ባውንደሪ በጣም ቢልድ ማድረግ ያስፈልጋል። ሮማንቲክ ሪሌሽንሺፕ ላይ መጀመሪያውኑ መጠንቀቅ አለመግባት ያስፈልጋል። ባይዘው ለዚህ ነው በሃይማኖቱም እስከ 2 ዓመት የጮኝ ጊዜ የሚያስፈልገው። እንድታጠናው ነው ያን ሰው እንዲገባህ ነው፣ ካራክተሩ ፓተርኑን እንድትረዳ ነው አይደል? ስለዚህ እነዚህም ሰዎች አደገኞች ናቸው። ኢቭን ሳወራ ራሱ ያስፈሩኛል እነዚህ አይደል? የሆነ ያስጨንቃላ ሰው ባህሪው በሚያደርገው ነገር መጸጸቱ ነው። ጸጸት የሌለው ሰው አፈራ ምንም እኮ አታረኩም። ስፌ ሃርድ አይደል? ይሉንታም ህሊናም የሌለው ብለህ አስበው። ወይም እንግዲህ በመንፈሳዊ እግዚአብሔር እንትን የሌለው ማለት የራቀው ማለት ነው አይደል? የሰዋዊ ማንነታችን አለ ከፈጣሪ ጋር የሚያገናኘን እሱ ነገር ህሊናም በሉት እሱን ያጣ ማለት ነው። አራተኞቹ ደግሞ ፓራኖይድ ይባላል። እነዚህ ሰዎች ምንም ሰው አያምኑም። በጣም በቃ ኦልሬዲ እንደቃሉ ፓራኖይድ ናቸው። በቃ የሆነ ኤክስትራ ተጠራጣሪ ናቸው። እያንዳንዷን ነገር ነው የሚያዩት። በጣም 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 ማመን የሚባል ነገር የሚቸግራቸው ናቸው። ሁሉም ሰው እነሱ ላይ አጌንስት እየሰራ ነው የሚመስላቸው። ተረተኛ አላለም። ገቨርንመንት ቢሆን መንግስት ቢሆን ሰው ቢሆን በቃ እነሱን አታክ እያደረጋቸው የሉም። እንደዚህ አይነት ሰዎች አካባቢዎች ላይ በቃ ሁሉ ነገር ከክፉ አንግል የተደረገባቸው ነው የሚመስላቸው። ስፔሲፊካሊ ታርጌት ነው ራሳቸውን አድርገው የሚያስቡት። በቃ ሰው ጥሩ ይሆናል ብለው አያስቡም። በቃ ሰው የሆነ ነገር ሊጠቀምብኝ ሊጎዳኝ የሆነ ነገር አድቫንቴጅ ሊወስድብኝ ነው የሚመጣው ብለው ነው የሚያስቡት። ኦብቪየስሊ በእርግጥ ካለፈ ታሪካቸው ተጎድተው ሊሆን ይችላል፣ የመጡበት አስተዳደግ ፓተርን ምናምን ሊሆን ይችላል። ግን ፓራኖይድ ኢን ሪሌሽንሺፕ ውስጥ በጣም ኤክስትሪምሊ ማለት ነው። ይሄ ባህሪያቸው ደግሞ ሰዎችን እንዳያምኑ አይደለም ብላክ ኤንድ ዋይት በኮንስፒሬሲ ቲዮሪ እንዲያምኑ በጣም ማለት በቃ እንዴ ልበል የሆነ እንከን መፈለግ ማለት ነው ኦብቪየስሊ። ወይም ደግሞ ዓለምን ጉድ ኦር ባድ ወይ ብላክ ኤንድ ዋይት አድርጎ ብቻ ማሰብ ማለት ነው፣ ወይ ጥሩ ወይ መጥፎ። ስለዚህ ወይ ከነሱ ሳይድ ነው ወይ ደግሞ ጠላት ነህ ቅድም እንዳልኩት ማለት ነው። ዓለም ግን ብላክ ኤንድ ዋይት አይደለች ማለት ኢቭን መጥፎ ነገር ለሚያደርግ ሰው ሁሉ እኮ ማለት ነው እንደምታስበው አይደል። በህይወታችሁ የሳቃችሁበት ነገር አርጋችሁ ታጋጥማችሁ አያውቅም? በህይወት እንዴት አባቱ እንደዚህ ያደርጋል ምን አይነቱ ነው ብለህ ያልከውን ነገር ራስ አፕዴት አድርገው። እንደውም ዲያቆን ሄኖክ ኃይሌ መሰለኝ ሲናገር የሰማሁት አይደለም፣ ሰዎች ላይ እንትን ያልከው ኃጢአት እንዴት እንዳደረጉት እስኪገባህ ድረስ አንተን ይፈትንሃል ነው። ብቻ አነጋገሬ እሱ እንደሱ ላይ ሆን ይችላል፣ ግን ኮንሰፕቱ ይሄ ነው። በቃ ሰዎችን ጀጅ ያረክበት ነገር እስኪገባህ ድረስ አንተ ትፈተንበታለህ ነው። ለምን እንዳደረጉት እስኪገባህ ድረስ ማለት ነው።
ተረታችሁኛል ፖይንቱ ሐሳቡ ያው ተፈተንበታለ ነው ሰው ጀጅ ማድረግ አትችልም ሰውን በቃ ሰው በራሱ መንገድ ነው ሰው ብላክ ኤንድ ዋይት አይደለም ማለት ሁለት ሰዎች ሲዋጉ ወይም ደግሞ ጦርነት ሲነሳ በሁለት ቦታዎች ሀገሮች ሌሎች whatever መሃል ሲነሳ አንዱ መጥፎ አንዱ ጥሩ አለ ሞሎይስ አንዱ ለአንዱ መነሻ ሊሆን ይችላል አንዱ ብዙ ዓለምን ብላክ ኤንድ ዋይት አድርገህ የምታስብ ከሆነ ኦልዌይስ እንትና ጥሩ ነው እንትና መጥፎ ነው ምትሉ በዛ መሃል ግን ግሬም አለ ይላሉ ገብቷል አይደለም የሆነ ሰው ለጥቅሙ ሲል ገብቶ በዛ ወጥቶ በዛ አይደለም በምሳሌ ሪሌሽንሺፕ ላይ ብላክ ኤንድ ዋይት አድርገህ የምታስብ ከሆነ ተሳስተሃል ሴቷ መጥፎ ጥሩ ወንዱ ጥሩ ወይ ደግሞ ወንዱ ጥሩ ሴቷ መጥፎ ማድረግ አትችልም ሰዎች ሲጣሉ ሲጋጩ ምናምን ሐሳብ ሲነግሩ ለምን መሰለ ያ ሰው መጥፎ እንዲሆን ያረጋው የሷ መጥሩና ብዙ ብለህ የምታያቸው ነገሮች አሉ ተረተኛል አንዳንድ ሰው ለገንዘብ ብሎ ይገባል ዋጋ ሊከፍል ይችላል ዋጋ ስለከፈለ ሁሉ ልክ ነበር አገባቡ ማለት አይደለም አየህ አንዳንድ ሰዎች ስላልተያዙ እንጂ ልም ያለ ድሩዬ ቺተር ልትሆን ትችላለች እሷ ግን እሱ ተያዘ ስለተያዘ ብቻ እሱ መጥፎ ካረከው ተበላ በርግጥ እንደ ሰውየው መጥፎ ሊሆን ይችላል ግን እዚህ ጋር መጥፎ ነው ሁለት መጥፎ ሊሆን ይችላል የተጋጩት ተረዳኝ ሁለት ጥሩ ሊሆን ይችላል የተጋጩት ሁለት አቨሬጅ እና በጣም መጥፎ ሊሆን ይችላል የተጣሉት you don't know ዓለም ጥሩ ነው እነዚህ ፓራኖይድ የሆኑ ሰዎች ግን ወደ መጥፎ የሚያደላሉ ዓለምን የሚያስቡት ብላክ ኤንድ ዋይት አድርገው ነው በጣም ፖዚቲቭ ማየት የሚቸገሩ አይነት ሰዎች ናቸው ማለት ነው ባጭሩ በጣም ተጠራጣሪ ናቸው ሪሌሽንሺፕ ላይ ስልክን ቼክ ያደርጋሉ ህይወትን ቼክ ያደርጋሉ ስራቸው እንከን እንዴት እንደሚያገኙ ብሎ አክቹሊ እንዴት ፖዚቲቭ ይሆን አይደለም ገብቷል ዶቶችን ለማገናኘት ነው የሚሞክሩት አንተ ላይ ያለውን ስተት አይደለም ያን እንደዚህ ያላረጉ ከዚህ ፈልገው ሰን ሰብኮንሺየስሊ ፓራኖይድ ስለሆኑ ማለት እና የሆነ የሰላይ ባህሪ ነው ያላቸው ወይም ደግሞ ኢንተሮጌት ያደርጉሃል ማለት ነው በቃ የሆነ እንከን ለማውጣት ከውስጥ ወይም የሆነ ችግር ለማግኘት ኢንተሮጌት ያደርጉሃል ከዛም በዘለለ ደግሞ ኒውትራል የሆኑ ወይም ሰላማዊ ነገሮችን በመጥፎ መተርጎም ይችላሉ አሁን አንዳንዴ ቲክቶክ ላይ ምን አይነት የሆነ ሰው በቃ ፒውርሊ የሆነ ነገር አስቦ ሲናገር እንዴት አይነት ሪአክሽን ቪዲዮ እንደሚሰሩበት በቃ ሰውዬው ምንም አስቦ ላይሆን ይችላል ግን በቃ አንድ ድብቅ እንደዚህ አስቦ አይደለም አሁን እንዲ ከሃይማኖት ጋር ባለት ባልፈልግም ከሃይማኖቱም ጋር ከምናም ጋር ማያይዟል አሁን እንዲ ተሳስቼ እንዲብል ኪሩቤል 666 ኢሉሚናቲ ምናምን የሚል ዳታ አውጥቶ ዘርዝሮ መርቅኒ ኮንስፒሬሲ አርጎት ይመጣል የምሩን ከልቡ እንደዚህ አይነት ሰዎች ፓራኖይድ ማለት ሰዎች በስተት ላረጓቸው ነገሮች ወይም ደግሞ አንኮንሺየስሊ ኒውትራል የሆኑ ነገሮችንም በመጥፎ መተርጎም እንደምሳሌ የተጠቀምኩት ደግሞ ውረዱብኝ አሏችሁ ኤኒዌይስ ሚስ ኢንተርፕሬት ያረጋሉ በጣም ኢንተሮጌት ያረጋሉ ግረጅ ይዛሉ ውስጣቸው ቂም ነገር ይያላል የሆነ ሆዳቸው ውስጥ የሚይዙት ነገር አለ ከነዚህ አይነት ሰዎች ጋር እንዴት ዲል ታረጋላችሁ አሁንም ቦርደር ቢልድ ማድረግ ነው በጣም ቦርደር ወይም ባውንደሪ በጣም ከብዙ ነገር ሴቭ የሚያረጋችሁ ነው ባውንደሪ መኖር በቃ ገብቷል ሁለተኛ ዳይሬክትሊ ኮንፍሮንት አለ ማድረግ ብዙ ስቶሪ የምታወሯቸው ነገሮች ሊሚት ማድረግ ምክንያቱም እናንተ ባወራችሁ ቁጥር እነሱ ኔጌቲቭን እያሰቡ ነው ሪሌሽንሺፕ ላይ ስላለፈ ታሪክ ባወራህ ቁጥር በጣም ብዙ ዳታ ወደ ክሮስ እያረጉ ነው ገባ በጣም ከብዙ አንግል ነው የሚበታትኗት የሚሸነሽኗት ምናምን ስለዚህ ኔጌቲቭ ነው እዛ ውስጥ የሚያዩብህ ማለት ነው ስለዚህ በጣም የምትነግራቸውን ነገር በጣም ሊሚት ማድረግ ያስፈልጋል እነዚህን ሰዎች ባውንደሪን ሊሚትን ማድረግ ካቀም በላይ ከሆነ ደግሞ ከት ኮንታክት ዴንጀረስ ሰዎች ናቸው ነው የመጨረሻው እነዚህ ደግሞ ኮመን ናቸው በተለይ ደግሞ እነዚህን ባህሪዎች ሴቶች ጋር ያገናኙታል በብዛት ቅድም ያኛውን ከወንዶች ጋር እንዳገናኙት ይሄኛውን ደግሞ ከሴቶች ጋር ያገናኙታል በብዛት ሂስትሪዮኒክ ይባላሉ እነዚህ ደግሞ ኤክስትሪም የሆነ ድራማ የሚወዱ ናቸው ለትንሽ ነገር አካብደው የህይወት እንትን የሚያስመስሉ ሰዎች አሉ ትንሽ ነገር እንዴት እኔን ጮክ ብሎ አየኝ ብሎ በቃ ላይክ ሲን መፍጠር ማለት ነው በቃ አቴንሽን ሲከር ይሆኑ ባለባበሳቸው አቴንሽን ኤክስትሪም ይፈልጉ አይደለም አነሰሰሪ የሆነ ፕሮቮኬቲቭ የሆነ አለባበስ የሚለብሱ ያካታቸዋል እዚህ ውስጥ በቃ አቴንሽን ኤክስትሪም አቴንሽን ሲከር ናቸው በጣም ደግሞ ቦምብ ያረጋጋል በአንድ ቀን የህይወቷ ሶል ሜቷ ልታስመስልህ ትችላለች ማለት ነው ገባ ማኒፑሌሽናቸው ነው ግን በቃ ኤክስትሪም የሆነ ላይክ አሁን ብዙ እና ይሄ ፍቅርን ምናምን ሮማንቲክ የሆነውን ነገር እንደ አድቫንቴጅ እና እንደ ኮንትሮል ይጠቀሙበታል አሉ አይደለም እንደዚህ የሚደረገው ላይክ በወንዶችም ይኖራል ኦፍ ኮርስ በሴቶች ኮመንሊ ይባላል አይደለም ላይክ ሴክሹዋል ነገርን ይሄ ሰውነትን ምናምን ሴክሹዋሊ ያን ሰው እንዲፈልግ ማድረግ ምናምን እንደ ኮንትሮል ይጠቀሙበታል አይደለም አሚን ስለሚሰራ ነው ሰዎች አሁን ላይክ እንደ ማርኬቱ ላይ ያሉት ሰዎች ይሄን ስትራቴጂ የሚጠቀሙታል አጭር መልበስ እንደዚህ ማለት መስለምለም አይን ከፍ ዝቅ ማድረግ ከንፈርን ምናምን መነከከትኮ አክቹሊ ያሶዩ ኮንትሮል ስለሚያደርገው ነው እንደዚህ አይነት ሰው ስታገኛቸው ምናምን ዛሬ አውቀሃት በቃ አንተ በቃ መልአክ ነህ እኮ ለኔ ህይወት ምናምን
በደንብ ማይሆን እንትን ውስጥ እንድትገባ ያደርጓል፣ ኮንትሮል ያደርጓል። ከዚህ ደግሞ በጣም በትንሽ ነገር ኤክስትሪም የሆነ ኤክስፕሬሽን ያሳያሉ። በቅሞቼ ነበር ላይክ በሩ ጠርዞ ነካስ ያረጋት አይነት ነገር አሁን ለማስረዳት የምጠቀማቸው ቃላቶች ናቸው። እሺ እነዚህ ኖት ፕሮፌሽናል ወርድ ፕሮፌሽናል ቃላቶች አይደሉም። ግን በር ነካ አድርጎት አሁን ልጅ ሆነ አይታል ቁስል ፈልጋ አታውቅም ቤተሰብህ ነክ እንትን እንዲያርግልህ እንዲረዳ እንዲያዝን ምናምን የቱ ትገወጋኝ ምናምን ብለህ እኮ አክቹሊ አይታይም ቁስሉ ዙም አድርገው እምታየው። አክቹሊ እንደዚህ አይነት ባህሪ ያላቸው ሰዎች ናቸው በጣም ያካበዱ ትንሽን ነገር ኢሞሽናሊ ይሄ ሮማንቲክ የሆነውን ነገር ፍለርት ማድረጉን ምናምን እንደ ኮንትሮል የሚጠቀሙ ትንሽ ችግርን አካብደው በደንብ አካብደው ካንተ የሆነ ኢሞሽናል ሪአክሽን ለማግኘት ካንተ አቴንሽን ለማግኘት የሚሞክሩ ሰዎች ማለት በደንብ ማኒፑሌት የሚያደርጉ ማለት ነው። ባጭሩ እንዳልኩት ርራይ ለማግኘት አነሰሰሪ የሆኑ ድረስ የሚሄዱ ቦምብ የሚያደርጉ በቃ አንዳንድ ወንዶች በጣም ጥባጥብ የሚጫወቱባቸው እንደዚህ አይደል በቃ ላይ ካንተ እኮ የኔ ጀግና አንተ እኮ ያ ጭራሽ ፊሊንጉ የላትም ውስጧ ረዳኸኝ። ሰውን በአንድ ቀን የኔ ጀግና አይባልማ አይደል አንተ በቃ የኔ እኮ ህይወት በቃ በህይወት ሲፈልገው የነበረውን ሰው ዛሬ ያገኘው አይነት ነገር አይደል የተለመደ ነው። ምን ሰማቸው ስቶሪዎች ስላሉ ነው። ሴክሹዋሊ በጣም አትራክትድ እንዲሆን ምናምን በማድረግ የሚፈልጉትን ነገር ለማግኘት ጥቅምም ሊሆን ይችላል ምናምን ይቺ ማለት ነው። እንደዚህ አይነት ሰው ህይወትን ያመሰቃቅሉሃል ማለት ነው። አሁን አብዛኛው ወንድ ቺት የሚያደርገው ትዳሩ ላይ የማይሆኑ ሱስ የሚገባው በእንደዚህ ፍለርቲንግ ጋር የሚጀመረው በስርዓት ጂም ውስጥ ምናምን ቦታ እየሄዱ ሴቶች እንደዚህ የሚያደርጉ አሉ አይደል በቃ ላይክ ፍለርት እያደረጉ ነው ሴክሹዋል ነገር እንትን እያሉ ያን ሰውዬ በጣም ፕሮቮክቲቭ ይሆናል አለባበስ ለብሶ ባህርልም ከዛ ደግሞ አንድ ቀን ሲያዋራቸው ደግሞ በአንድ ቀን በቃ ሚስቱ ጋር ያላገኘውን ደስታ አላለም ምን ያህል ሴት ልጅ ልታከብር እንደምትችል ያውቃሉ ዊክነስህን ምናምን ያን ትንሽ ነገር ደግሞ ሲፈጠር ዛሬ አሞኝ ጉንፋኑ ሆስፒታል ሄጄ ኦክሲጅን ተሰክቶልኝ ምናምን አክቹሊ ምንም አልተፈጠረም ጀስት አስሏት ነው አንዴ ሆነ ያስባላት። አሁን ሴት ላይ ያተኮርኩ ምክንያቱም ኮመንሊ ስለሚነሳ የቅድሙን ይሄ በጣም ተንኮለኞች ያርድ ወንጀለኞች ናን ስንል የወንድን እያወራን ነበር ኮመንሊ ስለሚባል ነው። እሺ ወንድ ሴት ለማለት እንጂ ሁለቱም ባህሪ ወንድም ላይ ሊኖር ይችላል ሴትም ላይ በኩል ደረጃ ሊኖር ይችላል። ኤኒዌይስ ከእንደዚህ አይነት ሰዎች እንዴት እንሸሻለን? ዶንት ባይ ዜር ስቶሪ። የመጀመሪያው በፍጹም ስቶሪያቸውን እንዳትገዛ ገባ እንደዚህ ገና ምናምን ሲሉ ራን ብራዘር ራን አለም ይሄ ማይረባ ነገርን እንደ ቢግ ስቶሪ ሲያወሩ ለሃ ያልክ አታዳምጥ። ሲሊ ሴክሹዋሊ ሊያሸንፉ ሲሉ you have to try hard። ያው መጽሐፍ ቅዱስ ሽሹት ነው የሚለው ከቻልክ ሽሽ ካልቻልክ ግን ያው ሶ ሪል አልሆኑ ስለሆኑ ሶ እኔ ልገልጸው በሚችል ደረጃ ይሄው ተናግሬያለሁ። ሆፕፉሊ እንግዲህ እዚህ ነገር ላይ በደንብ ይሰሩ ሰዎች በደንብ ስተዲ ያደርጉ ሰዎች እንግዳ አርጌ ፖድካስቴ ላይ ጋብዤ በደንብ ዲስከስ እንደምናረግበት እርግጠኛ ነኝ። ምክንያቱም ስለሚጠቅማችሁ ኢንፎርሜሽኑ እንዲኖራችሁና አዌር እንድትሆኑ እንጂ የባልሽን ነጥብ ወይ የፍቅረኛሽን ነጥብ እንድትይዥ አይደለም። ምክንያቱም በእርግጠኝነት ባልሽን ባይሽበት መነጽር ወይ ፍቅረኛሽን ባይሽበት መነጽር በመዘንሽበት መነጽር ሁሉ እሱም አንቺን ቢመዝንሽ እነዚህ ባህሪዎች ሊኖርብሽ ይችላሉ ነው። ኦብቪየስሊ ደግሞ እንደዚህ አይነት ባህሪ ያለበት ብሎ ለመወሰን አንድን ሰው ዲያግኖስ ተደርጎ ብዙ ስተዲ የሚደረጉ ነገሮች አሉ ጀነራሊ ያወራን እንጂ ከዚህ ውስጥ አሁን በተወሰነ ኤክስቴንት እኮ ራሳችንን እናገኘዋለን የሆነ ነገር ውስጥ እኮ አይደል የሰው ልጅ ደግሞ ደካማ ጎኑን ለማሻሻል ይጥራል። ከገባህና አዌር ኮንክ 67%ን ተጉሳል ማለት ነው። ሆፕፉሊ በሌላ ቪዲዮስ ከምንገናኝ ከመዚዮንላችሁ ቴንክ ዩ